ቤተሰቦቼ ሩታ ፖሊስ ይዛ እንግዲህ ወደ ቤት ሄዳለች። አብርሃም ትናንትና እሷ በሰጠችው የማስጠንቀቂያ ወይንም ደግሞ የጥሪ ወረቀት አብርሃም አልሄደም ነበር ማለት ነው ውዶቼ። ስለዚህ እንዴት ይሄን ነገር ያደርጋል በማለት እንግዲህ ቤት ውስጥ ተቀምጠው ሄርሜላም ቡዜና አብርሃም እየተመካከሩ ባሉበት ሰዓት ላይ እንግዲህ ፖሊሶች ደርሰዋል። ሩታ ፖሊስ ይዛ ወደ ቤት ሄዳለች ማለት ነው። ሰላም ሰላም ውዶቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ። እንግዲህ ለድምጽ ጥራቴ በጣም ትልቅ ይቅርታ ጠይቃለሁ። አሁን ድምጽ ያለበት ቦታ ስለሆንኩ ነው ማለት ነው። እና ሀባይቦቼ የኔ ውዶቼ የኔ ወርቆች ማለት ነው። እንግዲህ አብርሃምና ሁሉም በአጠቃላይ አብርሃም ብቻ አይደለም፣ በአብርሃም ዙሪያ ያሉት እነ ሄርሜላ እነ ቡዜ እነ ዴቭ ማለት ነው የሚዋረዱበት ሰዓት ደርሷል። ምክንያቱም ልዑልን እነሱ እንደደበቁትና ሁሉን ነገር በደንብ አድርገን እኛም እናውቃለን ማለት ነው። ሩታን ለማናደድ ሩታን እንድትጨነቅ ለማድረግ ከዚህ በፊት ያደረገችው ነገር ስላለ በዛ ነገር እሷን ለመበቀል ፈልገው ነው ልጁን እንደዚህ ያደረጉት። ግን ደግሞ አለማወቃቸው ነው እንጂ አሁን ሁሉ ነገር ወደ ሕግ ከሄደና ትልቅ ደረጃ ከደረሰ ግን እነሱ የደበቁበት ቦታ ላይ ልጁን ያመጡታል ማለት ነው። አሁን የውርደታቸው የመዋረጃቸው ጊዜ ደርሷል ማለት ነው። እና እንግዲህ በወረቀቱም በጥሪ በደረሰበት ሰዓት ላይ ቀጥታ መሄድ ነበረበት አብርሃም፣ ግን አልሄደም። ምክንያቱም ንቀት ስላለበት ማለት ነው። ስለዚህ ዝሮ ግን እሷ ፊት ለፊት ላይ እቤት ውስጥ ፖሊስ ይዛ መታለች። ምን እንደሚያደርግ ምን እንደሚፈጠር ምን እንደሚል እንግዲህ አብረን የምናይ ይሆናል። ሩታ ለልጇ ስትል በጣም ብዙ መንገዶችን ትሄዳለች። ደግሞ ብታደርግ ምንም አልፈርድባትም። ሌላ መጥፎ ነገር ብታደርግ ራሱ አልፈርድባትም። ምክንያቱም የመኖሯ ምክንያት የሆነ ልጇ ነው። ልጇን ነው የነጠቋት። ልጇን ነው ከሷ የወሰዱባት። ትዳሯን አፍርሰውባታል። አብርሃምን ከሷ ላይ ይተውታል። ግን ደግሞ እንዴት ነው ልጇን ሊወስዱባት የሚችሉት? ገባቸው አይደለ? ምን የሰው ልጅ እኮ በሌላ ነገር እኮ በቀለም ካለባቸው በሌላ ነገር ማድረግ ይችላሉ እንጂ በልጇ ሊመጡባት አይችሉም ነበረ። በጭራሽ በልጇ መምጣት አልነበረባቸውም። ብቻ ግን እንግዲህ ልዑልን እኛም አላየንም የት እንዳላናቀም ብለዋል። ወደ ፖሊስ ሁሉም ነገር ሄዷል። ምክንያቱም ከዚህ በፊት ቡዜና ዴቭ አያቱ ጋር ማደግ አለበት፣ አያቱ ጋር ሂዶ ይደግ ልጁን ስጭን ብለዋት ስለነበረ እነሱ ናቸው ይሄን ነገር ያደረጉት። ምክንያቱም ከመጀመሪያውንም ይሄን ሀሳብ ለምን አይምሯቸው ላይ መጣ? ለምን ሩታን ሂዶ ይሄን ነገር ተናገሯት? ስለዚህ እነሱ ናቸው ልዑልን ያለበትን ቦታ ይናገሩ።